እኔ ግን ምን እንደናፈቀኝ ታውቃላችሁ? የሩታና የአብርሽ ትክክለኛ ቤት ውስጥ የሚያሳልፉትን እውነተኛ ላይፋቸውን እሱም ቢያሳዩን፣ ቀን በቀን ውላቸውን ቢያሳዩን፣ አሁን ካሉበት ከእንደዚህ አይነት ነገር ወጥተው ማለት ነው። ምክንያቱም እኛም ሰለቸን እኮ። ዛሬ ሩታ የወሰነችውን ውሳኔ ልንገራችሁ። እንዲሁም ደግሞ ሄርሜላም በወንድሟ ቤት መታ የትናንትናውን እያለበበሰችና ቪዲዮም ጠፋ እያለች ስታወራ ሰምቻት ነበር። ለትናንትናው ለተፈጠረው ነገር ማለበባሸ በሚመስል ሁኔታና ደስ የሚል ጊዜ አሳልፋ እንደነበረ ቪዲዮ ደግሞ በምን ምክንያት ያን ደስ የሚያሰኝ ቪዲዮ በምን ምክንያት እንደጠፋም እንግዲህ እነግራችኋለሁ ማለት ነው ውዶችዬ። የሩታም የዛሬው እንግዲህ ሀሳቧ በፊት ሄርሜላንና አብርሽን አንድ ላይ ሆኑ እንጂ ከፍቅር ጋር አይሆንም ስትል ነበር ሩታ። ያንን ውሳኔ ወሰና ነበር ሰሞኑን ወደኛም ብቅ ብላ ለእኛም አንቺ ካልሽ እኛም እንደግፍሻለን እያለን ያው የራሳችንን ሀሳብ ስንሰጣት ነበረ። እናንተም በኮሜንታችሁ እኛም ደግሞ በዚች ባለችን ድምጽ እየሆንን ሰምታችሁናል። እኛም እያየናችሁ ነው ማለት ነውና ዛሬ ደግሞ ሩታ ያው ደሜ መራራ ነው እውነት ለመናገር። አዎ አንቺ ጥሩም ሰራሽ መጥፎም ሰራሽ ምንም መልካም ስራ ብትሰሪ አንዴ ስምሽ ገኗል። ይሄንንም ደግሞ እድሜ ለባልሽ ስምሽ ገኖ። ሩታ እንደዚህ አይነት ናት። ፍቅር እንኳን ባቅሟ ሄርሜላ እንዲያታረግም ሩታ እሷ እንዲብላት ብላ ትናንት እንኳን መግቢያዋ ላይ ስታወራ እየሰማዋት እየታዘብኳት ነበር። ይሄ ሁሉ ደግሞ ባልሽ ነው። አንቺ ደምሽ በዚህንክ ገናና ሆኖም ሳይሆን እሱ አውጥቶ ወደ ሚዲያ የሰጠች ስም ስለሆነ ነው። ሩታዬ ይሁን። ዛሬ ግን የወሰንሽው ውሳኔ ለእኔ እንዴት ሩታ በወሰነችው ላይ ቆማ አትገኝም እያልኩ ነው። ለምን በፊት አብርሽና ሄርሜላ አንድ ላይ ሆናሉ እንጂ ከፍቅር ጋማ አይሆንም። አይኔ እያየ ከእሷ ጋር ያለው ደስተኛ ሆኖ አይደለም እያልሽ ነበረ። ዛሬ ግን ያው እሱም ሄዶ በቀደም ያው ሁለታችሁ አንቺንና ሄርሜላን ፍቅርን ያፋጠጣችኋት እንደዛ እንደ ድመትም ስትመነጭሪያት የነበረው ስማችንን እያጠፋች ነው በሚል ምክንያት ነበር። ዛሬ አብርሽም ያው አንተም በየቤተሰብ ጋር ይርክ ስሜን እያጠፋህ ነው፣ ይህን ነገር አቁም። ከዛሬ ጀምሮ እንግዲህ የሩታ ውሳኔ ዛሬ ይዛው ብቅ ያለችው ሀሳቧ እንግዲህ ከዛሬ ጀምሮ ከፍቅር ጋር መሆን ትችላለህ፣ መብት ነው። ከዚህ በኋላ እናንተ የደረሳችሁበትም አይናችሁን ማየት አልፈልግም፣ አንተም እሷም የደረስክበት መድረስ አልፈልግም በማለት እንግዲህ ይሄንን የራሷን የኔን በቃኝ ያለችውን ውሳኔ ነው ይዛ መጣችሁ። እውነት ከሆነ እኮን የምደግፋለሁ ምርጦችዬ። ግን እውነት ሆኖ ዘልቆ አቅም ሩታ አንቺ የምትወስኛቸው ውሳኔዎች አንድ ቀን እውነት ሆነውልን አቁም። ተቸገርን እኮ እኛ እህቶች። ሩታዬ ተይ አንዱን መስመር ያዢ። ወን ደግሞ እንደዛው ከሄርሜላ ጋር በግድ በርግጥ የሚሆን ነገር የለም። ትናንትም እያየን ነው በፕሮግራሟ ላይ። ዛሬ ሄርሜላ በወንድሟ ዩቱብ ቻናል መታ በሚኪ አለባብሰው አለፈች። እሱስ ቪዲዮ እንዴት ሆኖ ያውም ደግሞ ካሜራማን የሚያክል ሰው እያለ ቪዲዮ ጠፋ። ሄርሜላ ማሳምን እንግዲህ ዛሬ ደስተኛ መስላ ነው የመጣችው። ያው ሴት ልጅ ምንም ውስጧ ቢታመም ምንም ብትጎዳ ከላይ ያው አንዳንድ ደግሞ ጠላቶች ወይም ደግሞ አንዳንድ የፈነገሏት ሰዎች ካሉ ለነሱ ከላይ ውስጧ እየተቃጠለ ከላይ ያው ደስተኛ ለመሆን ትሞክራለች። የሴት ልጅ ባህሪ ነው ይሄ። ከላይ ደስተኛ መሆን ትፈልጋለች። ያንን አስመስላ ዛሬ ሚኪ እንግዲህ ለሄርሜላ ስጦታ ይዞላት በልደቷና እንግዲህ በዛ 100 ሺህ በገባችው በሱም ስጦታ ይዞላት መጥተው አንዳንድ ነገርም ሲያወሩ ሰምቻለሁ። አሁን ግን መግቢያ ወደ ሄርሜላ ሳይሆን የሩታን ሀሳብ ልቋጨውና ወደ እሷ ደግሞ እገባለሁ ማለት ነው ውዶችዬ። ሩታዬ አሁን አብርሽ አውርተሽ እስክጨርሽ እንጂ በፍጹም እኔ አንቺን ሄጄትም ቦታ ያንቺን ስም እየጠራው አላነሳውም እያለሽ ነው። አንቺ ግን ያው ወንድ ሆነ ያልሽ ቦታ ላይ ተመችተሽኛል፣ የምር ተመችተሽኛል። እውነት ነው ወንድነት ማለት ለሱ እዛም መንዘላዘል ነው። ግን ደግሞ አንቺ ወንድ ሆነ ያልሽበት ምክንያት ቢገባው ኖሮ እኔ እንጃ እዛ ጋም እየሳቀ የሚቆምም አይመስለኝ፣ የገባው አይመስለኝ። አብርሽ ቶሎ ንግግሮች አይገባው፣ አንቺ ጥቅ ታረጊዋለሽ ድንገት ማለት ነው። አሁን ወንዱን ማለት ራሱ ከባድ ነው። ግን አልገባው፣ ስላልገባው ስቆ ነው ያለፈው። የገባው ቢሆን ኖሮ እያብሰለሰለ ነበረ ከእንደዚህ አይነት ነገር ለመውጣት የሚሞክረውና እሱም አሁን ባለው ሁኔታ ላይ ከፍቅር ጋር በነገራችን ላይ ፍቅር ግን ማለት ነው ምን ነው በአብርሽ ታቅፎ ለመጣል ቸኮልሽ። ታቅፎ ልክ እንደ ሄርሜላ እኮ ያቅፍሻል፣ አትቸኩይ፣ ያቅፍሻል የኔ ቆንጆ። ግን ደግሞ አውጥቶ ይጥልሻል።
ልክ ሄርሜላን እንዳደረጋት። ብዙም አትደሰች ከአብርሽ ጋር በመሆንሽ። በጣም ጨፈርሽ፣ በጣም ቸኮልሽ ሳይሽ። ሩታ አሁን ይህን በመፍቀድሽ በቃ በፈለግሽን ሰው ካጠገብሽ ነኝ። ሩታ ሰው አስፈልጋትም በነገራችን እንኳን አንቺ ማለት ነው። ራስሽን ችለሽ እዛው አብርሽ አቅፎ ደግሞ እስከሚተፋሽ ልክ እንደ ማስቲካ ሄርሜላን አኝኮ እንደተፋት አንቺንም እስከሚተፋሽ ጊዜሽ እስከሚደርስ ተፍጨርጨሪ፣ ጨፍሪ፣ ደስተኛ ሁኝ፣ ችግር የለውም። ለሁሉም ጊዜ ስላለው ማለት ነው። ፍቅር መስሎሽ ነው፣ አብርሽ መስሎሽ ነው። እና እዛ ጋር ግን ያው አንዳንዶቻችሁ ፍቅር የዋህና ሰው አስታራቂ ስለሆነች ተመልካች ያወጣላትም ተከታይ የላትም እያላችሁ ነው። እና ምኑን አስታራቂ ሆነች? ማንን ከማ ስታስታርቅ? እዛ ጋር ዳጊ የሚሉት ነበር አንድ ሰሞን ፍቅረኛ አይደል? እዛ ጋር ሌላ ወንድ ጥላ ደግሞ አሁን ሁለት ሴቶችን የበደለ ያስቀየመ በእንባቸው ላይ የተጫወተ የነገደ ወንድ ላይ መጥቶ መንጠልጠል ድሮ የተውት ላይ ድጋሚ መጥቶ የኔ ካልሆንክ ብሎ ከሴቶች ጋር ግጥሚያ መቅጠር ነው ለእናንተ የዋህነት? ወንስ ማስታረቂያ ነው? ፍቅር አስታራቂ እኮ ናት ትላላችሁ። እውነታችሁ ነው? ሩታና አብርሽን አስታረቀች ወንስ የራሷ ለማድረግ ሄደች? እኔ እኮ ሩታ ራሱ ማለት ነው በእናትሽ ሩታ እንደው ከውስጥሽ ከሆነ ዛሬ የወሰንሽው ውሳኔ የእውነት ይበል ያስብላል። እኔ ደስ ብሎኛል። በፊቱንም ለአብርሽ የህይወቱ ወሳኝ አንቺ መሆን የለብሽም። አንቺ ወሳኝ የማ ህይወት ላይ ነሽ? የራስ ህይወት ላይ እሱ ፈልጎት ይሄንን ህይወት መርጦ ከሄደ መንገዱን ሰላም ያደርግለት ብለሽ በፊት ግን አንቺ አሁን ያስቸገርሽን ነገር ትልቅ ነገር አለ ሩታ ማለት ነው። ሩታ በጣም እህቶችሽን ጭምር እያስቸገርሽን ያለሽው ያ ደግሞ ትተሽ አለመተው አንድ ቀን ወይኔ ሩታዬ የኛ ጀግና የታባቱስ ከዚህ በኋላ እሱ የተባለ እንልና አብረንሽ እንደግፍሽና ነገ ደግሞ ተመልሰሽ ትመጫለሽ ሩታዬ ከሱ ጋር አንድ የሆነ ነገር ይዘሽ ትመጫለሽና እኛንም እኮ ግራ አጋባሽን ሩታ። እኛ ራሱ አሁን እኔ አሁን እላለሁ ቤተሰቦቼ አሁን በቀደም ከሄርሜላ ጋር ካልሆንክ ብላለች፣ ከኔ ጋር ካላስደሰተ ከእሷ ጋር ከምትሆን ብላ ነበረ። ይሁን ዛሬ ደግሞ አብርሽን ስሜን እየርክ በየቦታው እየበከልክ ነው። አንዴ እኔ መቼም ምንም ጥሩና መልካም ነገር ባደርግም የኔ ስም አንዴ በጥሩ እንደማይነሳ ስለማቀው አንተም ደግሞ የልጅ አባት እንደመሆን መጠን ስሜን በየቦታው እየርክ በየቤተሰብ አታጥፋ የሚል ነበር። ለዚሁ ደግሞ ምላሼ ከዚህ በኋላ አንተም እኔም ማደርገው ነገር ማስደስት ከሆነና እኔ የማደርገው ነገር ደግሞ ላንተ ብዬ እንደሆነ ካልገባ ከመረጥካት ሴት ጋር ኑር። ከፍቅር ጋርም ከህይወታችሁ ወጥቻለሁ። ከዚህ በኋላ ለአንዴና ለመጨረሻ አስቤበት ወስኜበት ነው የመጣሁት። ድጋሜ አንተንንም ፍቅርም ድጋሜ ማግኘትም አይናችሁንም ማየትም ወደ እናንተ መምጣትም መረበሽም አልፈልግም እያለች ነው እንግዲህ ለሁለቱን ያገናኘችው። የእውነት ነው ሩታዬ የእውነት ከልብሽ ነው? ይሄንማ እኮ በብዙ ቦታ ደጋግመሽ ነው፣ ግን አትችይም። በአብርሽ አትችይም። አንቺ ራሱን ያሁን ሩታን ሄርሜላን እላለሁ እንጂ አንቺ ራሱ አትችይም ሳይሽ እንጂ ሩታ ገና ድሮ ትችይ ነበረ። ወይኔ አብርሽን እንዴት ቤትሽ ድረስ በንብርክክ እንደምታመጭ ብታቂ ኖረው ብትነቂ ኖረው አሁን ቢገባሽ ሩታ ገና ድሮ አብርሽን እርግፍ አድርገሽ ትተሹ ቢሆን ገና ድሮ ነበረ በንብርክክ ወደ ቤትሽ የምታመጭው። ግን አላውቅም የሆነ ቦታ ላይ አይ በቃት ያለሽ ከዛ ታስቀጥዋለሽ ማለት ነውና እኔ አሁን ቀደም አይቻችሁ አዳምጫችሁ በውስጥ ምንድነው የሳልኩት አሰብኩኝ። የእውነት እንደው አሁን እንደሚባለው ይሄ ምንድነው የቀን ውላችን ምናምን ብለው ባሊና ሚስቶች አሁን ቤታቸው ውስጥ ያለው ከልጆቻቸው ጋር ተደስተው ቡናቸውን ፍርሽ አርገው ፈራርሸው ምናምን የቀን ውላቸውን ተጋግዘው ምናምን ያሳያሉ ዩቲዩብ ላይ። ያንን ቀረጽኳችሁ አንቺና አብርሽን ያንን አሰብኳችሁ በውስጥ የምር ከእንደዚህ አሁን ካለ ነገር ውስጥ ወጣችሁ መቼ ነው እንደ ሰው ይሄ አሁን የቀን ውሏቸው አሁን በፌመሶች ሁሉ ተጀምሯል። የቀን ውሏቸውን ደስ ሲሉ ያላቸውም የሌላቸውም በያላቸው አቅም ባሊና ሚስቶች ሆነው የወለዱ እንዴት ደስ የሚሉ የቀን ውሏቸውን ፍርሽርሽ ዝንጥ ብለው በቤታቸው ውስጥ የሚያሳልፉትን የረፍት ጊዜያቸውን እንዴት ደስ እንደሚሉ ተከባብረው ምናምን በቃ እንደው ለካሜራውን ቢሆን ማለት ነው። እንደዛ አይነት ህይወት ራሱኛው ጥመናል። እኛ ራሱ እንፈልጋለን። አሁን የእናንተ ነው እውነት ሩታና አብርሽ ግን አሁን ካለው ከዚህ ከምናምናቸው ውጪ የእውነተኛ ህይወታቸውን እንደው ቢያሳዩን እላለሁ። ብቻዬን ቅድም እያሰብኳቸው ነበር ከምር ቪዲዮአቸውን እያየው ማለት ነውና እኔ ግን ሩታ ዛሬ ያልሽውን ነገር ደጋሚ መልሰሽ ወደ ፍቅርና ወደ አብርሽ ህይወት የማትመለሽ ከሆነ የምር እጅ ነስቻለሁ። የእውነትሽን ከሆነ ማለት ነው። በቃ እንዲህ ቆፍጠን ማለት ጥሩ ነው። ይሄ መቼም ቆፍጠን የሚለውን ደጋገም ነው።
ግን ሚሰማን አጣን። ከልባችን የሚያዳምጠንና የሚተገብረው ወደ ተግባር የሚያስገቡልን ሴቶች አጣን። እኛ እህቶችንም እኮ ተበደልን። እኛ እህቶቻችሁም እኮ ተበደልን። ቀን በቀን መናገር ነው መምከር ነው። አሁን ትናንትና አንድ ልጅ መተሽኔ ቤት በዳኒ ቤት መጥተዋል ብለሽን፣ አሁን ትናንት ዳኒ ቤት ምን ነበረ? ቤተሰቦቼ ወደ ሄርሜላ ተመለስ የሚል ዳኒና ሩታ አብርሽን ወደ ሄርሜላ ካልተመለስክ የሚል ጥያቄ ነበር። አስቡትና ምንድን እያደረጋችሁ ነው? እሱ ህፃን ልጅ አይደለም። ተውት በቃ ርግፍ አድርጋችሁ በህይወቱ ላይ ራሱ ይወስን። የፈለገበት ይንበጫረቅ፣ የፈለገበት ይንዘላዘል። ሩታ ደክመሻል፣ የቻልሽውን አድርገሻል እንዲመለስ። እኛ ራሱ እኮ ደከምን። አሁንማ ደከምን እኛ ራሱ አለቀ ነርጃችን የምር። እና ሩታ አሁን ዛሬ ያልሹ ነገር የእውነት ካልሆነ ታምራ ያደን እናያለን። ነገም እኮ አለ፣ ነገም አላችሁ መቼም ያው ከሚዲያችሁ ላይ ከራሳችሁ ቻናላችሁ ላይ ተጠፉም እናያችኋለን። እውነት የተግባር ሰው ከሆንሽ ማለት ነው ከዛሬ ቀን ይጀምራል ሩታ። እና ፍቅርማ የሌለ ዘለሽ እንኳን እውነት ከተፋታችሽ ጥሩ ነው ጥሩ ነው። ግን አጅሪት ሩታ ናት። እኔ እንጃ የእውነት ከሆነ ማለት ነው። እና እንግዲህ የሩታ የዛሬው ቪዲዮ እንግዲህ አብርሽንና ሩታ ፍቅርን አንድ የማድረግና ከእነሱ ላይፍ ውስጥ የመውጣት ውሳኔ ነው እንግዲህ ያስተላለፈችው ለአንዴና ለመጨረሻ ብላ። እውነት ያደርገው በሉ ምርጦችዬ፣ እውነት ያደርገው በሉ። ከምር ከአንጀታችሁ መርቁ። እኔ እኮ ግራ ስለገባኝ ነው ወዶች። አሁንማ ሁሉም የሚያወሩት ነገር ምንም አይጨበጥልኝ። አንድ ሰው በተግባሩ አግኝቼ አላቅም። አንድ ሰው ማለት ነው። ያወሩታል፣ ሴቶቹም ያወሩታል፣ አይተገብሩትም። ተግባር ላይ ዜሮ ያወራሉ። አንድ ቀን ተግባር የሆነ ነገር ጠቅላላቸውም ማለት ነው። በቃ ይሄ ነው ስራቸው፣ ይሄ ነው። እኛ ደግሞ የሆነ ተግባር የሆነ ነገር ሩታ ካንቺም ቢሆን ተግባር ያለው ነገር እንፈልጋለን። ተግባር ያለው ነገር ጎበዝ፣ ጀግና በቃ እንደዚህ ነው ሴት የምንልሽ እያደነቅንሽ አይደል እዚህ ደረጃ ደረስ ነው እየደገፍንሽ አይደል። ሩታ ጠንካራ ናት፣ ማትሸነፍ ናት እያለን እዚህ ደረጃ ደርስ። ለምትወስኙም ውሳኔ ደግሞ ጠንካራ ሆነሽ እስከ ጥግ ድረስ ሄደሽ ደግሞ እኛ ዋው እንድንልሽ አድርጊን። በቃ አለች እኮ እንድናል አድርጉን እንጂ እኛ ዛሬ እናንተ ከወሰናችሁት ውሳኔ እኩል ጎበዝ እንላለን። ነገ ደግሞ የለም ትሰጡናላችሁ፣ መልሳችሁ ትደባልቁታላችሁ። ሀሳባችሁን ወደኛ ተመጣላችሁ። ልክ ነው ስንል ደግሞ ነገ መልሳችሁ ቸልስ ታደርጉትና ድፍርስርስ ድብልቅልቅ ታደርጉታላችሁ። ሀሳባችሁ ላይ አትጸኑ። በተለይ ሴቶች ለምን የውል ጊዜ ጥያቄ ነው። ሩታ እውነት ከሆነ ያዝልቀው ይሆን ብለናል። እደግፍሻለሁ በዛሬው ሀሳብሽ። ከፈለገው ሰው ጋር ይሁን መብቱ ነው። በቃ ይሄ ልጅ እኮ ህፃን ልጅ አይደለም። ከስርም ከላይ ማብቀሏል እኮ እንዴ ምንድን ነው እሱና ወደዚህ ና ከከሌ ጋር አግባብም እኮ አይደለም። ግን ውዶች እየታውቃላችሁ ከሄርሜላ ጋም ሁን ከዛች ጋም ሁን ብለው ሄርሜላም ሩታም ዳኒም በአብርሽ ህይወት ውስጥ የመወሰን አግባብ አይደለም፣ መብትም የላቸውም። አንድ ሰው መወሰን የሚችለው በራሱ ህይወት ላይ ብቻ ነው። በሩታ ህይወት ላይ አብርሽ መወሰን አይችልም፣ ሄርሜላ መወሰን አይችልም፣ ዳኒ መወሰን አይችልም። ራሷ ሩታ ባለቤቷ ብቻ ናት የሚጠቅማትና የሚጎዳትን አስተውላ አስባ ለኔ ይሆናል ብላ በህይወቷ ላይ መወሰን የምትችለው ሩታና ሩታ ብቻ ናት። አብርሽና አብርሽ ብቻ ነው። ምክንያቱም ህፃን ልጆች አይደሉም እነሱ በሰው የሚመሩና ሰው መርጦላቸው ይሄንን ህይወት ኑሩ የሚባሉ አይነት ሰው አይደሉም። በደንብ ጠንቅቀው ስለሚያውቁ ማለት ነው። እና ለአብርሽ በተታይለት ውሳኔውን እናንተ አንቺም ሄርሜላ መርገፍ አድርጋችሁ ብትተውት እሱ ራሱ ውሳኔው ከማን እንደሆነ በቅርብ የምናየው ይሆናል። ግን እናንተ እየተዋችሁት አይደለም። ችግሩ እኮ እሱ ነው። እና ሌላው ደግሞ እንግዲህ የሄርሜላ ዛሬ ወደ ሁለተኛው ቪዲዮ ይሳልፍላችሁ። ዛሬ እንግዲህ ሄርሜላ በሚኪ ቤት መታ ነበር። ሚኪና ብሩክ ነው ማን የሚባል ልጅ ጋር አብረው መጥተው እንግዲህ ምን አይነት ስጦታ እንደሰጣት አላቅም። ያው ቤት ሄደሽ ክፈች እያላት ነበረ። ስትፈነጥዝ ነበር እሷን በበኩሏ። ሄርሜላ ቀደም እንዳልኳቸው ሴት ልጅ ውስጧ ምንም ቢጎዳ ላይዋን ደስተኛ አድርጋ ነው የምትቀርበው። ውስጧ ምንም ቢታመም በላይዋ ነው የምታክመው በፈገግቷ። ሄርሜላ ላይ ያየሁት እሱን። ለምን እንደዚህ እንዳልኩ ታውቃለች? ትናንትና ቀላል አይደለም። በደስታዋ ቀን ደስታዬ ነው ብላ እንደዛ ስዘል አብርሽ ጥሏት ነው ሄደው አይታችኋልና እንግዲህ ሄርሜላችንም ተመልካች ጋር የፈጠረውን ነገር ስላየች ለማለባበስ ያደረገችበት ጥረትን እያየው ነበር። እሱም ነብሩክን ስታመሰግን ነብሩክ እና ቤልን ወንድሞች እያለ ስጠራ ስለሰማው ነው ስታመሰግንና በጣም ከአበባው በኋላ
በጣም ደስ የሚል ፕሮግራም አድርገው በሚገርም ሁኔታ በሚያስደንቅ ሁኔታ እንዳሳለፉላትና ቪዲዮም ተቀርጾ እንደነበር እና ቪዲዮ የታላት ትሉኝም የተቀረጸው ቪዲዮ ግን ያው በካሜራ ማንስተት ምክንያት ወደ ኦዲየንሱ መድረስ አልቻለም፣ ጠፋ። የማይመስል ነገር ሄርሚዬ የትናንትና ደስታሽ ቢንቦ ጫረቅም ለኦዲየንሱ ማለባበስ ፈልገሽ ያው በአንቺ ደስታው ሲደሰቱ የሚያየሻቸው ስላሉ እነሱም እንዳቀረቅሩ እንዳዝኑ ልታለባብሽ የመጣሽበት መንገድ ገርሞኝም አስቆኛልም። ያውም ከካሜራማን እጅ ላይ ነው። ያንን ያህል ለዩቱብ የተዘጋጀ ቪዲዮ ጠፋለን አይደለም። እንደዛ ብላ ነው እንግዲህ ዛሬ ሄርሜላ እንግዲህ ለማለባበስ የመጣችበት መንገድ ስትናገር ሰምቻለሁ። አይገርምም? ያውም ደግሞ ካሜራማን ያላችሁ እናንተ ዩቱበሮች ቀጥራችሁ ኤዲት አድርጎ እያንዳንዷ በሚመጥነው ሙዚቃውን ይመስላል በሚባል ቪዲዮን ይመስላል በሚባል ሙዚቃ ተሽሞን ሙሉ ኤዲት ተደርጎ መቆረጥ ያለበት ተቆርጦ አምሮ ወደ ተመልካች የሚቀርብን ለዩቱብ ሊለቀቅ የተባለን ቪዲዮን የሚያክል ነገር ጠፋባችሁ አይደል? አይ ሄርሚ ጠፋልሽ እኮ እና በጣም ደስ የሚል ፕሮግራም ነበራለች። አስደስተውኛል ወንዶች። አበባው ማን እንደገዛ ነገሩሽም ሄርሚ? የና አቤል ጉድን ለመሸፈን የርሽበት መንገድ ያው ተመችቶኛል። ሊሆን ምን ታደርጊዋለሽ? ምንድነው ማሽላ እያረረች ትስቃለች የሚባለውን ዛሬ አንቺ ላይ ያየው ነበረና የአቤልንና እዛ ጋር የተሰበሰቡ የኮተት ጓደኞቼን የምትያቸውን ጉዳቸውን የእነሱን ጉድ ለመሸፈን ምን መሰለ፣ ወንድምሽም ደግሞ አብሮ ያሽቃበጠበት መንገድ ምን የመሰለ ፕሮግራም ነበረ። ተቀርጾ ነበር ለኦዲየንሱ የኔን ደስታ የምትፈልጉ በሙሉ። ግን ምን ያደርጋል ካሜራማኑ በስተት ጠፋበታሉ። የሌለ ነገር ማለት ነው። የሌለ የምር አልጠፋም፣ የትም አይጠፋም። ወዶችዬ ምንም እንደውም የኔን ደስታ የምትፈልጉ አጠራ ያለች ቪዲዮ አለ፣ እሱን እለቃለሁ ብላለች። የለም እሱም የለም እኮ ወዶች፣ ምንም የተቀረጸ ቪዲዮ የለም። ትናንትና እውነቱን ልንገርሽ ሄርሚዬ፣ ስሜትሽ ተጎድቶ በጣም አዝነሽ አብርሽ ጥሎሽ ነው ሄደው አይደል? እነሱ በግድ አስገድደው ነው የመጣው። የሚያውቀው ነገር በጊዜው እንደሌለ ቪዲዮንም አይተሻል። ብዙም ደግሞ ያንቺ ተመልካች ራሱ በጣም አዝነዋል። እንዴት እና ቤት ይሄን ያደርጋሉ ሳይፈልግ በግድ የበለጠ ልቧን የሰበራት የበለጠ ልቧን አብርሽ ሳይሆን ጓደኞች ብለው የቀረቧት እና ቤላቸው የሰበሯትም ያስናቋትም እነሱ ናቸው እያሉ እያየሽ ነው። ኮሜንት እናነባለን እያላችሁ ነበር ቀደምና ያንን እንግዲህ ለመሸፋፈኛ ያመጣችሁት ነው እንጂ እርግጠኛ ነኝ ሄርሚዬ በእንደዚህ አይነቱ ስሜት አብርሽ አልተመለሰም። ስላልተመለሰ የነሱ ሴራ እንደሆነ ስለገባሽ እሱ ወዶና ፈቅዶ ያደረገው ነገር በጊዜው ስለሌለ ስለገባሽ ጥሎሽ ሲሄድ በግድ ነው ብሎ ጥሎሽ ሲሄድ ስለገባሽ ስሜቱ በጊዜው ያለውን ነገር ማሳየት አልፈለጋችሁም። ቪዲዮን አቋረጣችሁት። ከዛ በኋላ ያለሽበት ስሜት ጥሩ እንዳልሆነ ስላወቅሽ ቀጥታውኑ ወደ አዘጋጁልሽ ሆቴል ሳይሆን ሄርሚ ያልሽው ቀጥታ ወደ ቤትሽ ኔርሽ አይደለ? ለምን እንደባበቅ? እኛ እኮ እናውቃለን። እኛ እኮ ብዙ ነገር ከእናንተ ጋር አብረን እንደማያቅ ስናሽቋለጥ እውነት እንዳይመስላችሁ ብዙ ነገር እናውቃለን። ከኋላ የሚሰራውን ከፊት የሚሰራውን ከግራ ከቀኝ ምን እንደምታስቡ እንኳን አንዳንዴ እንኳን እኮ ተመልካች አደን እንዴ ለፌመስ ዩቱበሮች ራሱ አይዲያ በጽሁፋቸው የሚሰጡት እነሱ የጻፏትን እኮ ሰርተውበት ይመጣሉ። ምክንያቱም ምን ልላችሁ ፈልጌ ነው፣ ከቅመም የሚሰወር ነገር የለም። ከመዳም ቅመሞች ምንም ነገር የዝንብ ጠንጋራ እንኳን አመልጣቸውም። ይሄን ለማሰብ ደግሞ እኛ አይከብደንም እኮ ሄርሚዬ። አንቺ ራሱ እኮ የተቀረጸ ወደ እናንተ ይደርሳል ያልኩ ቪዲዮ በካሜራ ስህተት ምናምን ብለሽ ያወራሽውን ራሱ አታስቢው። ራሱ እንዲህ ብላችሁ እንደምትመጡ ራሱ እንገምታለን። ከዛ በኋላ አንቺ ላይ እንደ ሴት ያለው ስሜት ስላለ ያንን ለተመልካች አይገልጹም። ምክንያቱም እነ ብሩክ እነ አቤል ጥፋተኛ እንደሆኑ በደንብ ከገባቸው ያንን ቪዲዮ ወደ ተመልካች ይዘው አይመጡም። ምክንያቱም ያንቺ ኦዲየንስ ይወርድባቸዋላ፣ እንዲሁ በቀላሉ አይፋቷቸውም። ከአብርሽ በላይ እነሱ ናቸው ስሜትሽን የጎዱት። አየሽ፣ ሳይፈለግ ማለት ነው። አበባ የሚሰጠው ለአበባ ለሆነ ሰው ነው እያለ አቤል ራሱ እንደ ሴት እያሽሟጠጠ ማለት ነው። አየሽ፣ ላይሆን ነገር ማለት ነው። እና ለማንኛውም ሄርሚዬ አንቺ ራሱ ፖስቱን ስቶሪሽ ላይ ፖስተሽ በመጀመሪያ ቪዲዮ ሳይለቀቅ ሳይ ምኞትሽ ግን ደስ ይላል ሄርሚ። ግን አይሆንም፣ ልጁ አሁን ሻፍዷል።
ሻፍዷል። አሁን ወደዛ ተመልሶ እናንተም የመፈለግ ስሜት አሳያችሁት፣ እሱን ተፈላጊነት እናንተ ተፈላጊ ሆናችሁ ቀረባችሁ ሴቶችም። ከዛ ልጁ አናታችሁ ላይ ካልወጣው አለ አብርሃም አናታችሁ ላይ ካልወጣው አላየሽ አይደል? ይሄ ሁሉ ደግሞ በገዛ እጃችሁ ያመጣችሁት ነው። እናንተ እንደ ሴት ኮራ ቀብረር ብላችሁ የሴትነትሽን ክብርሽን አንቺን ብትሆኝ ሄርሜላ ከመጀመሪያ ከመጣሽባት ሰዓት ጀምሮ አንቺ ተፈላጊ እኮ ነሽ፣ ሴት እኮ ነሽ። ሴት ልጅ በየትኛውም አጋጣሚ ተፈላጊ ናት። ፈላጊ ሳይሆን ተፈላጊ ናት። ያንን አሳይተሽው ቢሆን ዛሬ ላይ ይሄ እንደዚህ አይነት የሚያስጠላ አንቺም ደግሞ አንዳንዴ እሱን ስታገኝ የምታሳዩ ሁኔታዎች አሉ። ያ ነገር ራሱ እኮ የሴትነትን ክብር አይገልጽም። በቃ አንድ ወንድ አልፈልግም ብሎ ከሄደ በአናቱ ይተከል። ጌታ ምስክሬን ነው ምላችሁ።